ያው እንዴት ናችሁ? አማን ነው ሁሉ አማን። በተለይ ዲያስፖራዎችዬ እንዴት ናችሁልን? አማን ናችሁ? ላይፍ እንዴት ይዟችኋል ትላለህ። ዛሬ የእናንተን የችጋራ ህይወት የሚያሳየን ችጋራ ያልኩት እንግዲህ ቃል ስላጣውለት ነው። በነገራችን ላይ ላይፋቸው ዲያስፖራ ሲባል እኛ የምናስበው ላይፍ አለ አይደለ? በቃ የሆነ ዘና ቀብራር ብለው የሚኖሩ ነው የሚመስለና ዲያስፖራ ሲባል ግን እውነተኛ ላይፋቸውን አንድ ዳዊት አንደታ ይባላል። ዳዊት ማን ነው? አዎ ዳዊት አንደታ የሚባል ሰውዬ ቁልጭ አድርጎ ያሳየናል ህይወታቸው ምን አይነት ችጋራም እንኳን ባይባል በቃ ምን አይነት የትግል ህይወት እንደሚኖሩ ማለት ነው። እና ዛሬ ስለ ዲያስፖራዎች ስለ ስራቸው ስለሚበሉት ስለ ኢንተርቴይንመንታቸው ምናምን አሳያቸዋለሁ። በጣም አሁን ማሳያችሁ ህይወት ሰውዬ ዳዊት አንደታ ይባላል። ህይወቱን ቲክቶክ ላይ አምጥቶ ያሳየናል። ገባችሁ አይደል? ቲክቶክ ላይ ስለ ስራው ስለ ላይፉ ስለ ምግቡ ምናምን ይነግረናል። መጀመሪያ ግን ስለ ስራው ነው። በያችን ላይ የማይሰራው ስራ የለም ኢትዮጵያ ውስጥ ማለት ነው። አንድ ሰው አንድ ስራ ነው ቢበዛ፣ የሚኖረው ደግሞ ሁለት ስራ ነው ቢበዛ ማለት ነው። ኖርማሊ ግን አንድ ስራ ነው። ይሄ ሰውዬ ላሳያችሁ የማይሰራው ስራ የለም። ከዚህ እንጀምር። ከሽንት ቤት ጽዳት ይኸውልኝ ይኸውልኝ እነዚህ ነገሮች የሚፈጩ ነገሮች ሽንት ቤት ያጸዳል። እዚህ ጋር ሹፍልኝ መልሼ እዚህ ላይ ለቆማለሁ። I want to use this and I want this for window glass. But is number one best chemical is this one here. አሁን ይሄን አያችሁልኛ። ሽንት ቤት አንድ የመጀመሪያው ስራ ቁጠሩልኝ። ሽንት ቤት አይደለ? ሁለተኛ ስራውን ላስቆጥራችሁ። ሰላም እንዴት ናችሁ? ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። ዛሬ ሰዎች ሆም ዲፖ እቃ ልገዛ መጣሁ ወሉ። እቃ ልገዛ ስመጣ እንደዚህ አይነት ለራሴ ስገዛ ነበርና 50 ጭነው መኪና ላይ ጫንልን አሉኝ። እነሱ መኪና ላይ ማለት ነው። እነሱ መኪና ላይ ተሸክሜ 50ውን ጫንኩላቸው። ይሄ የምታዩት ቢጫ መኪና ላይ ማለት ነው። ከዛስ $60 ሰጡኝ ማለት ነው። እንዲህ ተሸክሜ ነው ለራሴ ልገዛ መጥቼ ነው ስራ ማለት ነው። ስለዚህ አሰባችሁታል? ድንገት ለራሱ ሊገዛ ሄዶ እስኪ ኢትዮጵያ ውስጥ ማን ነው እንደዚህ? አሁን አንተ ኮንትራክተር ነህ ለራሴ የሆነ ነገር ልገዛ ሄደ ማለት ነው። ሰዎች ና እስኪ ተሸከምልኝ ሲሉ ተበለዛው ጠግራራ የምትገባ ይኸው ዲያስፖራዎች እንዲህ ነው ላባቸውን ሸካ የሚኖሩት። ገባችሁ አይደለ? ሽብልኝ ብር የት አለ? የትም ቦታ አለ ገንዘብ። መሸከምን አይደለም መፍራት፣ ብር ማግኘትን ነው መደሰቻው። ስለዚህ ምንድነው የምናረገው? ሁሉ ጊዜ መስራት ያለብን መሸከምን፣ መፍጨትም፣ መውቀጥም፣ መቁረጥም፣ መጥረግም፣ ማጽዳትም ዶላር ነው። ገንዘብ ልሰራ ለሌላ ስራ መጣው $60 አገኘሁ። ለሰዎች እኔ እጭናለሁ ስላቸው ኖ ኖ ኖ አሉ። ደንወሪ ሰው ፈልግልን ነው ያሉኝ። ማል ፈልግላቸው እዚህ ጋር አሁን ድንገት እቺ $60 በ20 ደቂቃ ውስጥ ነው የሰራኋት። ስለዚህ ሀገራችንም ያለን ሰዎች ፖለቲካ፣ ሃይማኖት፣ ዘሩን ወደ ሳይድ ሰውትና ራሳችሁ የምትበሉበትና የምትጠጡበትን ነገር አስቡ። እሺ ሁለተኛ ስራ ሽክሞ አያችሁልኛ። ሽክሞ ገና ሶስተኛ ስራ ልጅ እዚህ ጋር ደግሞ This is Dawit Landscaping. ሹፍልኝ ይሄ ደግሞ ዛፍ ቆራጭ ነው። ሶስተኛ ስራ አስቡት እንግዲህ ሹፍልኝ ሶስተኛ ስራ ዛፍ ቆራጭ። ይኸው አሁን ማሳያችሁ ምን አይነት ላይፍ እንደሚኖሩ ነው። ገባችሁ አይደኛ? ዲያስፖራ ሲባል ቀለል አድርጎ በቃ እዚህ ሲመጡ እንደሚሉት የለም ጀነን ብለው አው የሃይላንዱ ካልሆነ አልጠጣም ምናምን የሚሉት አለ። እነሱ ነው እኛ ዲያስፖራ ሲባል የሚመጣልን። ግን ብሩን እንዴት አድርገው እንደሚያመጡት ላሳያችሁ ነው። ገባችሁ? አሁን ሶስተኛውን ስራ አየና አራተኛ ስራ ደግሞ ላሳያችሁ። ሹፍልኝ አሜሪካ የምሰራውን ስራ ይዘው እንጦጦ እንዳልመስላችሁ ወይን ሱሉልታ ያለሁት አሜሪካ ነው ስራዬ። ይሄም ነው ሳር ማጽዳትና ዛፍ ቆረጣ ማለት ነው። አስቡት እንግዲህ ከስተመሮች
መንገድ ስለዘጋ ነው ቆርጬ ፋስት ወጣሁ ማለት እኔ እንድታየው የምፈልገው ልፋቱን ነው ገባችኋ ልፋቱን ብቻ ይሉ ልፋት ነው የጣለው አጋጣሚ መጋደል እሺ አራተኛ ስራ አይደለ አምስተኛ ስራ ደግሞ ላሳያችሁ እናንተስ ገና ኢትዮጵያ ውስጥ ከአንድ በላይ ስራ ማንንም አይሰራም የፈለገ ቢሆን አሁን እስካሁን ስንት ቆጠርን አራት አሁን አምስተኛው ደግሞ ሹፉልኝ በረዶ ማንሳት በላች ላይ ሰውየው ደስ የሚለው ይለፋልም ግን ደግሞ ሙዱ ደስ ይላል ገባችሁ አይደለ ሹፉልኝ በረዶ እያነሳ ማጽዳት በረዶ ማጽዳት ነው ደግሞ የሚሰራው ልፋቱን ብቻ አስቡልኝ ለብቻው ነው የሚለፈው ሹፉልኝ እንዴት እንደሚያደርግ እንዲህ ለፍቶ ያመጡትን ብር ነው ቋጣሪ ባይሆን እኮ ነው የሚገርመኝ ዲያስፖራዎች እኛ ዝም ብለው ብር እንዲለቁብን እንፈልጋለን ቋጣሪ ባይሆኑ ነበር የሚገርመኝ አሁን እስካሁን 5 ስራ ቆጠርን ኢማጂን 5 ስራ ለዛው ለብቻው እኮ ነው የሚለፈው ስድስተኛ ስራ ደግሞ ላሳያችሁ በ5 የሚቆም መስሏችሁ ያው ስራ ምንድነው የሚያስከብርህ ገንዘብ ምንድነው የሚያስከብርህ ጥሩነት ጋብለስ አሜሪካ ግን በደንብ እያያችሁ ስራ እንዴት እንደሆነ የኔ መሸከም የኔ ምን ማለት ምንም የሚጎዳኝ ነገር የለም አይዟችሁ ተማሩበት ይሄ የምሸከመው በገንዘብ ነው በነፃ አይደለም እያያችሁ እሺ ምን እንደማረግ አስባችሁታል የወላ መኪና የጫነው ለብቻው ነው እሱ ምን ያህል እንደሚለፋ ብቻ ኢማጂን ሹፉልኝ እኛ የዲያስፖራ ላይፍ ቀላል የሚመስላችሁ ይሁልኝ እንዳይመስላችሁ እንዲህ አይነት ቅጠል እንዲህ ተደዋለን ጭራሽ ቅጠሉን በላው what the hell በቃ አሁን በያችን ላይ በኋላ የሚበላቸው ምግቦች ደግሞ አሉ አሳያችኋለሁ እዚህ ቪዲዮ ላይ ውርድ ምግብ የሚበላቸው በቃ እኛ ኢትዮጵያ ውስጥ ከሱ የተሻለ እንበላለን እውነት ለማውራት ማለት ነው ያው ሁላችንም በቃ መካከለኛ ህይወት የሚኖር ከሱ የተሻለ እንበላለን ቅጠሉን ይሁን ከታርጎ ሊበላልኝ ነው እዚህ ጋር እሺ ጤነኛ ሜንት ነው ሌላ ነገር እንዳይመስላችሁ ናና ይሉታል ጉራጌዎች እሺ ለጃጅ በደንብ ይውት ልፋታችንን በደንብ ይውት እያለ ነው ምሽ ኢማጂን እኛ ሀገር እንደሱ ብንለፋው ስድስተኛው ስራ ላይ ገብተናል እኛ ሀገር ኢትዮጵያ ውስጥ 6 ስራ ብንሰራ እንደሱ ሀብታም አንሆንም የምሬን እኮ ሰው ከሀገሩ ሲወጣ ነው ላይክ ከልቡ የሚለፋው የሚባለው እኮ እውነት ነው ግን የምር ማለት ነው 6 ስራ አስባችኋል ልፍት ገና 6 በነገራችን ላይ አይቆምም ገና አለ 7ኛ ስራ ደግሞ ላሳያችሁ ሽክሞ ደግሞ ሲሰራ ሹፉልኝ እዚህ ጋር እንኳን ልፋቱ ሲያሳዝን ይዩት እንዴት እንደውዩት so hard oh get it ከዛ ውስጥ ውሃ ምናምን ያገኛል ይሄ ሽክሞ ነው ደግሞ ዋው እንዴት እንደሚለፉ ግን እንድታዩልኝ ነው የምፈልገው ድካሙን ይዩት መቆም እስኪያቅታቸው ነው የሚሰሩት አሰባችሁታል ከዛው ቀዝቃዛ ቢራውን ስታገኝ እዛው ጨለጠ ነው አስባችሁታል በዚህ ሙቀት ዋው ባድ ላይት ቢር መተንፈስ እስኪያቅተው ነው የሚሰራው አስቡት 85 degrees 85 ዲግሪ ማለት በእኛ አስተዋጽኦ ኦልሞስት ወደ ስንት ማለት ነው 30 ምናምን ዲግሪ ማለት ነው አስባችሁታል ፈጣሪው ነው
ከእንትኑ የተነሳ ግጥም ማረገው እኮ ከመቃጠሉ የተነሳ ማለት ነው። ግን ይመቻቸው እንዲህ መልፋታቸውን ግን አደንቀዋለሁ። እኔ ግን ምላችሁ እኛ እንደዚህ ብንለፋ ኢትዮጵያ ውስጥ ግን ሲጀመር ለምንድን ነው ማንለፋው? በጣም ይገርመኛል። ለምንድን ነው ማንለፋው? ግን ሁሉም ግን ውጭ ሀገር ሲሄድ ይለወጣል። የሚገርመኝ እሱ ነው። እዚህ በቃ አንድ ስራ መስራት ቢከብደው ሰው እዛ ሄዶ 78 ስራ ይሰራል። ገና ላሳያችሁ፣ ሌላኛውን ስራ ደግሞ ላሳያችሁ ምን እንደሚሰራ። ኦልሞስት ግማሽ ላረገው ነው። አስባችኋል? አሁን ደግሞ ምን ሆነ? ግንበኛው ነው ይሄ አንጣፊ፣ መሬት አንጣፊ። ግን በጣም ይሄ ድንጋይ አንሶኛል። ወደ 360 ድንጋይ ያስፈልገኛል። ይሁት እንዴት እንደምሰራው አስቡት እንግዲህ እንዲህ ያደረገ 300 ድንጋይ ነው የሚያነጥፈው። ከዛ የሚከፈለው በቀን ሰራተኛ ሂሳብ ነው። ገባችኋ? አይ ዲያስፖራ እውነትም እዚህ መጥተው እኮ ማለት ነው ዲያስፖራዎች እዚህ መጥተው ቀብረር ቢሉ አይገርመኝም። የእውነቴን ነው የምላችሁ። እንዲህ ልፍት ብለው እንዲህ ደምን ባውጥተው እኮ ነው የሚሰሩት። እኛ እኮ እንቀባረራለን እዚህ ሀገር አንድ ስራ ሁለት ስራ ምናምን ካልሆነ አሰራ 7ኛ ስራ ገብተናል። 8ኛ ስራውን ደግሞ የሚያስቀኝ እኮ የማይሰራው ስራ የለም። በቃ ኤቭሪቲንግ ነው የሚሰራው። ገባችኋ? 8ኛው ስራን ደግሞ ይኸውልኝ የቀለም ቅብ ስራ ነውና ቀለም ቀቢ ሹፉልኝ። ቀለም ለመቀባት ቀላል ነገር ነው። እነዚህ ልጆች ብቻ መስራት ነው ገንዘብ። እነዚህን ገዝቶ እነዚህን በንጽህና በጥሩ አርጎ መስራት። ጥሩ ከሰራችሁ ማንንም ሰው ስለሚጠራችሁ ማለት ነው። ልምድ ኤክስፒሪየንስ ማአት የሚባል ነገር የለም፣ አያስፈልግም። ስራችሁ ብቻ ግድግዳ ሰው ነው የሰራው፣ ግድግዳ መስራት። ቀለም ሰው ነው የሰራው፣ ቀለም መስራት። ቀለም መቀባት ሰው ነው የሚቀባው፣ መቀባት ነው። ከባድ ነገር ስለሌለው ማለት ነው። ግን በጥሩ አድርጎ ለመስራት ጥሩ ዕቃ መያዝ፣ ስራህን በጥሩ መስራት፣ ቀለም አለመሰሰት፣ ጉልበት አለመሰሰት። ሁሉ ነገር ካልሰሰት ገንዘብ ይመጣል። እውነት ነው። ከዛ ሄዶ ሸክሸክ አድርጎ ይቀባል። ማይሰራው ባችን ላይ ሰውየውን አድንቄዋለሁ። ለእንትን ያለው ለብር ለመስራት ያለው ፍላጎት ማለት ነው። በደንብ አድንቄዋለሁ። ላይክ በቃ ይሟሟታል። ማይሰራው ነገር የለም። ገባችኋ? እኔ ግን እርግጠኝነት ምነግራችሁ ኢትዮጵያ ያለ እርግጠኛ ነኝ እንደዚህ አይነት እንዲህ ከልቡ ሰራተኛ አልነበረም። እኔ ነፍ ማቃቸውን የኔ ጓደኞች አሉ እዚህ የሆነ በቃ እኛ ሶሰኛ ምንም ዕቃ ከመሬት ከአንሳ ብትለው የወደቀ ዕቃ ማያነሳ ሰውዬ አሜሪካ ሄዶ የሚገርም 6-7 ስራ ይሰራል። በእኛ እድሜ እንኳን ያለ ሰው ማለት ነው። ገባችኋ? ዋት ሄል 8ኛ ስራ ቆጠራችኋ? ገና 9ኛ ስራ ላይ ልፋታቸውን ላሳያችሁ ነው። ገባችኋ? ሹፉልኝ። እዚህ ጋር ደግሞ ዛፍ መንቀል እንዴት እንደሚለፋ ግን ይሁልኝ። ዛፍ ነቀላ 8ኛ ስራ። እሺ 9ኛ ስራ ደግሞ ላሳያችሁ። ይሁት እዚህ ጋር ደግሞ ዛሬ ደግሞ የምላችሁ ነገር ሁላችሁም በደንብ አዳምጡ። ተራበት ሰፈር ዋሽን በዚህ ስካለስና ጩኸቱ ግን አይሰማም። ይሄ ይቅር ብቻ ይኸው እዚህ ጋር መጥቶ የሆነ ግንብ ነገር ነው፣ ግንበኛ ነው የሚሰራው ግንብ ነው። ጩኸቱ ስለማይሰማ ትቼው ነው እንጂ ማለት ገባችሁ አይደል? በቃ ማይሰሩት ስራ የለም። ዲያስፖራ ተነቅቶባቸዋል ትላለህ። እንዴት እንደምትለፉ እኔ ናችሁ ላይ በማድነቅ ነው እንጂ እያደነኩት ነው። ናችሁ ላይ እንትን እያልኩት አይደለም። ኖ ምናምን ነቅቼ ባለው በሚል ሙድ አይደለም፣ እያደነኩት ነው። እንዴት አድርገው እንደሚሰሩ እንዴት ላባቸውን ጣብ አድርገው እንደሚሰሩ ገናም በስራ ደግሞ አይደለም። ከዛው ደግሞ ምግባቸውን ደግሞ አሳያቸዋል። ማለት በቃ እኛ ዲያስፖራ ሲባል ምርጡሌ በቃ የሚገርም ሱሺ ምናምን የሚመቻቸ ነው ይመስለና እኛ ሀገር ካለ ኖርማል በቃ መካከለኛ ህይወት ከሚኖር ሰው ጋር የተሻለ ምግብ አይበሉ። በቃ መካከለኛ ህይወት የሚኖር ኢትዮጵያ ውስጥ ከነሱ እኩል ነው የሚበላው። ገባችኋ? የዚህ ሰውዬ ደግሞ አበላሉ በቃ ያስጠላችኋል። አሳያችኋለሁ አንዴ። ስራውን ግን እንጨርስ እሺ። 9ኛ ስራ እዚህ ጋር ደግሞ ሌላ ምንድነው? ሽንት ቤት ማጽዳት ነው። ሰፋችሁ ይወላ ሽንት ቤት ገባ ወጣ እያለ ደስ የሚለው ግን እየደነሰ ደስ የሚለኝ ይሄ ሰውዬ በደስታ ነው የሚሰራው። በቃ እየተደሰተ ምናምን ነው የሚሰራው። ገባችኋ? እየጨፈረ ምናምን የሆነ እንደዚህ ሰርቻለሁና ለፍቻለሁ ብሎ አይናደድም። ምርጥ ሰውዬ ነው። ገባችኋ?
ያው እንዲያለች እንተ ቤቷን ተወለውላለች በዳንስ ነው ደግሞ የሚሰራው የሚገርማችሁ ነገር ይደንሳል ምናምን ሃፒ ነው እሺ 10ኛውን ስራ ደግሞ ላሳያችሁ ይሄ 10ኛ ስራ ነው አንዳንድ ጊዜ ደግሞ እንዲያነስ ያሉ ቃዎችን ዲሊቨሪ እናረጋለን እሺ ይሄ ደግሞ ምን ስራ ነው ይሄ 10ኛው ነው ያልኳችሁ 11ኛ እቃ የቤት እቃ ላይክ ማመላለስ እቃ ጫኝ ማለት ነው በቃ እንደ መኪና ከራይቶ እቃ የሚጭነው የለምኛ ሀገር ባለችው መኪና ደግሞ እንደዚህ እቃ ማመላለስም ይሰራ ሹፌር ኢማጂን እንግዲህ ይሄ የሚለብስ ብላንኬት ነው ለዚህ ነው እንግዲህ ታያችሁ አሜሪካ ጋር ፕለስ ይሄ መሰረ ብርድ ልብስ የዚህ ማልበሻ ነው ስለዚህ ይሄ የሚወርድ ነው የቤት እቃ ጭኖ ነው የሚያመላልሰው ገባችሁ በዛ ላይ ደግሞ ሲያወርድ እንትን ምናምን አይጠይቅም ይሄ ምንድነው አጋዥ እንደኛ ሽክሞ ተሸከሙልኝ እኔ ነጂ ነኝ እንጂ መሸከም አልችልም ምናምን የለም ራሱ ጭኖ ያመጣል ራሱም ደግሞ እዛ ወዛደር ሆኖ ይሰራል ገባችሁ ይወላቃ ማለት ነው አቤት ልፋት ይላል ጓደኛዬ ጋር ነው የሚሰራው ጋብለስ አሜሪካ ጋብለስ ኢትዮጵያ ይመቻችሁ አያችሁት ዛድር ጋድ ብለስ አሜሪካ ጋድ ብለስ ኢትዮጵያ አለ እውነቱን እኮ ነው ጋድ ብለስ አሜሪካ እኔ ማይገባኝ ግን የሥራ ባህላችን ለምንድን ነው ውጪ ስንሄድ እንትን የሚለው ምርጥ የሚሆነው ገባችሁ አይደለ ውጪ ስንሄድ የሥራ ባህሪያችን ይለወጣል ሁሉ ነገራችን ማለት ነው አንድ የመጨረሻ ምንድን ነው የሚሰራው ይሄንንና ወደ ምግቡ እንገባለን ቤዝመንት ውስጥ ማለት ነው እዚህ ጋር ደግሞ የብረት ሰራተኛው ነው ይሁት እንግዲህ ይሄንን ነገር መሞላት አለበት በሙሉ መሞላት ስላለበት ኤኒዌይስ ያው አየነው ብቻ ካየነው ይበቃል ይሄ አሁን ስንት አይነት ስራ አየን ወደ 10 አይነት ስራ አንድ ሰው ነው የሚሰራው አሰባችሁታል 10 አይነት ስራ ማለት ነው ቀጥሎ ወደ ምግባችሁ በቃኛውን ዲያስፖራ ሲባል ማለት ነው ዋው የሚበሉት ምግብ ምናምን ነው በቃ ከኢትዮጵያ ጋር ማይገናኝ ምግብ ነው የሚመስለና በቃ ሁሌ ምርጥ ነገር የሚበሉ ምናምን ይመስለና ይሄ ሰውዬ የሚበላው ምግብ ላሳያችሁ ለምሳሌ በቃ ሁሌ የሚበላቸው ነገሮች እኛ ሀገር እንትን አንደኛው ዊርድ ነው ሰውዬው የሚበላው ምግብ በራሱ ዊርድ ነው እኔ ሁሉም ዲያስፖራ እንደሱ ይሁን አላውቅም ግን ዊርድ ምግቦች ነው የሚበላው አሁን ለምሳሌ ይሄንን ቢራ ላይ አስቡት አቮካዶና ጎመን የተፈጨ ጎመንና አቮካዶ ቢራ ላይ ጣዕሙ ትንሽ መረር ትላለች ከዛው ሚጥሚጣ አስቡት እንግዲህ እንሞላዋለን የሆነ ነገር አስባችሁታል ቢራ ላይ ከዛው ካስፈልጋችሁ ፔፕሲ እቺ አረፋዋ ብዙ ጊዜ ስለምታስቸግር ትወጣና አስባችሁታል ቢራ ፔፕሲ ጎመን አቮካዶ ኢማጂን አኸይ በጣም ሄቪ ጠንካራ ነው ለጤናችሁ ሞክሩት 2026 ለራሳችሁ አስባችሁታል ጠንካራ ነው ይላል እሱ የሚያየው ውስጡ ገብቶ የሚሰራውን እንጂ አፉ ላይ አይደለም አንዳንዴ ግን አሜሪካ በቃ የፈለገ ኖርማል ሰው ብትሆን አሜሪካ ያከርዛል የሚባለው እውነት ነው ገባችሁ አይደለ ክርዝ ያርጋል አሁን ማይበላ ምግብ እኮ ነው ያው ነው ምግብ ገባችሁ እሺ ሌላ ምንድነው የሚበላው ላሳያችሁ እሺ ይሁት ዳቦ በቡና ኢማጂን እኛ ሀገር እኮ ዳቦ በቡና የሚበላው ወይ የክፍለ ሀገር የገጠር ሰው ገባችሁ አይ ምግብ ማይገኝባቸው አሉ ገጠሩስ ምናምን ወይ ደግሞ በቃ በጣም የቸገረ ሰው ምናምን ነው ቡና በዳቦ በልቶ ወደ ስራ የሚሄደው ይሄን አሳውታል ዳቦ በሚጥሚጣ በቡና በልቶ ይልኝ ዳቦ ሚጥሚጣ ቡና ሹፉልኝ እንጂ እንደምንወደው ቡናችን የሀገራችን ነገር እንደምንወደው ሁሉ ግን ውድ እየሆኑ ተቸግረናል አሜሪካም ኖረን ማለት ነው ውድ ሆነብን ነው የሚለው እንግዲህ አስባችሁታል ያያችሁ ይሄንንም ነግራችኋለሁ ምን እንደሆነ ጠብቁኝ
ነው በዳቦ ቡና ደስ አይልም እያለ ይበለዋል። ትዝ ይላችኋል አገር ቤት ያልኩት አልቀረም። በጣም ትልቅ ትዝታ አለኝ እዚህ ያ በቃ ነገርኳችሁ እኮ የአገር ቤት ትዝታ ነው። አገር ቤት ሰው ቡና በዳቦ ማገኘዋሉ። ቡና ምግብ ብዙ ጊዜ ብቻ አይሮን ነው እንዴት እንደሆነ ቁርሳቸው ምናምን የሚበሉት ቡና በዳቦ ወይ ቡና በቆጮ ምናምን ነው። ገባችሁ? እና ሌላው እንግዲህ አሁን ስራ ላይ አሁን እኛ እኮ ስራ ወተን ስንበላ ከምሳ ወተን ስንበላ ማለት ነው ምን በለው የሆነ ሰውነታችን ላይ ጠንከር የሚያደርግ ምግብ ምናምን ነው አይደል ምን በለው እሱ የሚበላው ሹፉልኝ ለምሳ የዛሬ ደግሞ ይኸውልኝ ምግባችን ዘይት የለው እሺ ጨው የለው በርበሬ የለው ሚጥሚጣ የለው ዛሬ የምንመገበው ይሄ ነው ስራ ላይ ሆነ እሺ God bless America, God bless Ethiopia. God bless America, God bless Ethiopia አለ ሙዝ እነዚህን ካወቃችኋቸው እያንዳንዳቸውን ስማቸው ጻፉልኝ። ለጤና ምን ያህል ይጠቅሙናል? ይሄ ምንድን ነው? ራስን የምትጠብቀው በዚህ ነው። ሀገራችን ይሄንን አያመርትም እንዴ? ያራ ያመርታል ወንድሜ። ስንት ነገር አለ። አምራቹ ግን እየጠፋ ነው። ከሽ አደረገዋል። ይመረታል። ምሳ አይሆነኝም እንዴ? ይሄ ቢደመር $5 አይወጣም። አበላን ካሻረጋል አስባችሁታል? እኛ ሀገር ምሳን ሙዝና ምንድነው ማንጎ በልተዋል ብትባል የድህነት መገለጫ ነው አይደል? እነሱ ልጅ እንዲህ እያደረጉ ነው የሚበሉት። በጣም በላያችን ላይ ዊርድ ይሄ ሰውዬ ሁሉም ዲያስፖራ ነው አልልም። ይሄ ሰውዬ ግን ዊርድ የሆኑ ምግቦች ይበላል። አሁን ለምሳሌ ይኸውልኝ እዚች ጋር ምን እንደሚበላ ቺርስ። ይኸውልኝ ቫላንታይንስ ዴይ ይኸውልኝ ዛሬ እቤት ቁጭ ብዬ ባለቤቴን እየጠበቅኩ ነው ጊፍት ልሰጣት። እኔ ለራሴ ምን ላደርግ ነው? ራሴ ላማሙቅ ማለት ነው። እቺን ጥሬ ስጋ እያችኋት? እሺ እቺን ጥሬ ስጋ ግን ሞክሯት፣ እንደገናም አትሞክሯት። ይኸው ምን እንደማረግ። እሺ ይሄ ዝም ብላችሁ ብቻ ይኸውልኝ ሆነ ነገር ስላለኝ ቢራ አለ ብርጭቆ ላይ። እሺ እንደገና ደግሞ እዚች ጋር ደግሞ ሆነ ነገር አለች፣ አረቄ ነገር አለች። ተከታተሉ ቪዲዮ። እሺ እቺን ስጋ ድቅቅ አድርገን እንከትፋታለን። በደንብ እያያችሁ መቼም አይታችሁ ይኸውልኝ ከትፎ ምን እንደሚያደርግ ብቻ ታዩልኛላችሁ። እንት አድርገን ከተፍናት አይደል? ይኸውልኝ አያችሁ ምን እናረጋታለን? ቢራ ውስጥ ኢማጂን። ከዛው አንዱን አንስቶ በአዋዜ አድርጎ እሽከም ያደርጓል። ኢማጂን ቢራ ውስጥ ጥሬ ስጋ ጨምረ ስበለው። ይሄ ግን የሁሉም ዲያስፖራ ይሁን የእሱ ብቻ አላውቅም። ነገርኳችሁ አሜሪካ አንዳንዴ የፈለገ ኖርማል ብትሆን እንኳን ላይፍ በጣም ፈጣንና ቢዚ ከመሆኑ የተነሳ አንዳንዴ ትነቅላለህ። ገባ ማሰብ የለህም። እሺ ሌላ የሚበሉትን ላሳይሽ። ሌላ አሁን ከስራ ውጭ ስራ ላይ ሆኖ የሚበላውን ይውልኝ። ይዩት ብርድ ነው ምናምን ስራ ላይ ይዩት። ሳየ በላው ነው ጣራ ላይ ቁጭ ብዬ ይበርዳል፣ በጣም ይበርዳል አለች። ይሄ ሙሉ ቪዲዮን ዩቲዩብ ላይ ልታዩት ነው። ዩቲዩብ ላይ ገብታችሁ ዩቲዩብ ዳዊት አንደታ ይላል። ሚጥሚጣ ይዤ በድንች እዛ ላይ እንድታዩ ልነግራችሁ ነው። እዚህ ጋር እንትን ያልኩት ድንቼ ተልጦም ታይላጥም ይበላል። እና ዩቲዩብ ላይ 10 ደቂቃ ቪዲዮ አለው ይሄ ራሱ ማለት ነው። አሰባችሁታል? እኛ ሀገር ድንች እኮ የሚባለው የችስታ ምግብ ነው። እርጥብ ምናምን ብለን እንዲያውም ምካኛ ጸዳ አድርገን ሰርተን ነው እንበለው በዳቦ ምርጥ አድርገን። እነሱ በቃ ኑሯቸው ብር የሚያገኙት እንዴት እንደሆነ አስቡት።
እንዴት እንደሆነ አስቡት። አሁን የማሳያችሁ በቃ ዲያስፖራ እዚህ መጥቶ ሊላላጥብናል። በአገራችን ላይ ቢላላጥብንም ይገባቸዋል። እንደዚህ ኑሮ ድንሽ በሚጥሚጣ ሰርቶ እየበላ እንዲህ ለፍቶ እየበላ ማለት ነው። ባይላላጥብን ነው የሚገርመኝ። እሺ ሌላ ምግቡን ላሳያችሁ እዚህ ጋር። ስትቸኩሉ ምን ማድረግ አለባችሁ? አሁን ጠዋት ተነስቶ ነው ከእንቅልፍ ሌሊት ስለሚወጣ ፓስታ በዳቦ። እኛ ሀገር ፓስታ በዳቦ የምን ምግብ ነው ንገሩኝ እስኪ። እዩት፣ ፓስታ በዳቦ አለ፣ ቡናዋን። እኛ ሀገር እኮ ውጭ ወተን ነው ቡናችንን የምንቀዳው የምንጠጣው። እሱ እዚሁ ራሱ አፍልቶ ነው የሚጠጣው። እንዲህ አልበላችሁም እንዴ? ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። ስንቶቻችን በየቤታችን የምናደርገው ስንት ነገር አለ የተደበቅን ማለት ነው። እኔ ዛሬ ላለመረበሽ ነው ሁሌ እነግራችኋለሁ። በጠዋት ስነሳ ሰሃን ምናምን ከማንኳኳ ፓስታይን በዚህ አሙቄ ዳቦ እዚህ ላይ አለ። ትልቁ ችግር ምንበላበት ዕቃ አይደለም፣ ገንዘቡ የምናመጣበት ነው ችግር። ገንዘቡ ነው አለ። ለምግባችሁ እንደምንም ባጋችሁ ትበላላችሁ። ቤተሰባችሁ አክብራችሁ ቤተሰባችሁ እንዲተኙ ሳትረብሹ ረጋ ብላችሁ ፓስታ በዳቦ ማለት ነው። ጠዋት ነው ቁርሴ። ቃኑ አያችሁት፣ ቡናው እዚህ ጋር አለ ተቀርቷል። ነው ፓስታ ምን ሊለው ምን ልትለው? አገሬ ትዝ አለኝ። ኢትዮጵያ ትዝ አለኝ። ስንት መከራ ነበር እንደዚህ የምናገኘው። አሁን እዚህ ድስት ላይ ስለበላው አትበሉም ቤታችሁ ብዙዎቻችሁ። አሁን በዚህ ጉዳይ ላይ ስንት ነገር ይወራበታል እንሰማለን። ቆንጆ ፓስታ ነው፣ ፓስታ በዳቦ። አሁን እኮ ይሄ ሰውዬ ከኢትዮጵያ ካሉ የቀን ሰራተኞች ምንም የሚለየው ነገር የለም። ገባችሁ አይደል? ልዩነቱ እነሱ በዶላር ስለሚከፈለው ነው ሲዘረዘር ጨቅ ነው እንጂ ላይፋቸውን አያችሁታ። እንዲሁም እነሱ ኦቨር ነው የሚሰሩት። ኦቨር ማለት ነው። እስኪ አሁን ለምሳሌ ባችን ላይ የማይሰራው ስራ የለም ይሄ ሰውዬ። ሚስቱ ቀረር ብላ የምትኖር ነው የሚመስለኝ ሚስቱ። ገባችሁ? እንጀራ ይጋግራል። አሁን ላሳያችሁ እንጀራ ሲጋግር ትኩስ እንጀራ ለመብላት ጋብለስ አሜሪካ፣ ጋብለስ ኢትዮጵያ ላይ ኮሜንት ሼር እያያችሁ አሰባችኋል? እንጀራውን ጠፍጠፍ አድርጎ እየሰራ እኔ እኮ ሰው እኮ ግን እኔ ምጣዱ የማ ምጣድ እንደሆነ አላውቀውም። ግን ይኸው በቀደም ያቦካሁት ሊጥ አብሲት ጣልኩ፣ አቀጠንኩ። ይኸው ዛሬ እንጀራ ጋግሬ ትኩስ ነገር ልበላ ነው። እያያችሁት ተከደነ ማለት ነው። እያያችሁ መጨረሻ ይወጣል፣ ይበላል። እዩት እንጀራ። እኔ እኮ የሚገርመኝ ግን ከዲያስፖሮች በቃ ኢትዮጵያ እያለ የሰውዬ ማለት ነው ጋግር ምናምን ብትሉት እንዲህ ጫፉን ማይነካ ሰውዬ እኮ ነው። እዛ ግን ምን እንደሚያስነኳቸው አላውቅም። ራሱ ጋግሮ አሁን እንጀራ መጋገሩ እንዳይገርማችሁ ገና ቂቤ ያነጥራል። ከባቻ ሚስትየው ግን ምንድነው የምትሰራው? እሱ ሁሉ ነገር ከሰራ ሚስትየው ምንድነው የምትሰራው? ይሁት ቂቤ ሲያነጥር ላሳያችሁ። ሹፉልኝ። ምን ታረጉታላችሁ? እቺን አርጋችሁ ታወልቋታላችሁ ማለት ነው። ከቻላችሁ እንዲህ አይነት ወንፊት በትንሽዬ ወንፊት አርጋችሁ ቁጭ ታረጉትና ይጠላል ማለት ነው። ግን እኔ ለአሁን ለጊዜው የምፈልገው ለፀጉሬ ትንሽ ስለሚያስፈልገኝ ምን አረጋለሁ እያያችሁ አሁን ልቀባ ነው። ይሄው አሁን ልቀባለሁ። እኔ የተረፈው ደግሞ ለራስዋ ለነገ ማለት ነው። ይሄ መላጣን ፍርክት ሲል አይኑን አያችሁት? ስንት ኬሚካል ነው የምናረግበት ፀጉራችን ላይ። ይሄ ንጹህ ቂቤ እንዲህ እየደፈደፍንበት ቢቀመጥና አቤት 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 ደስ ሲል። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። አቤት 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 እያዩት እንግዲህ ይሄ አናት ይሄ መላጣ ላይ ወረደ። አጓቱ ይውረድ፣ ምንም አይደለም። አጸደዋለሁ።
አስለቂ ቢያኸይ ወረደ እያያችሁኝ ያለው ወረደ አለ ይውረድብን። ኤኒዌይስ ላሳያችሁ የፈለኩት ገባችሁ እንዴት ኑሮ ከባድ እንደው ላይክ ለምን ደስተኛ እንደማይሆን እኮ ላይክ ደስተኛ ስላችሁ ዲፕረስድ የሚሆኑት ብዙ ጊዜ በቃ ማህበራዊ ህይወት የለውም። ካያችሁ ምሳም ሲበላ ለብቻው ስራም ሲሰራ ለብቻው የሆነ በቃ የሆነ ማህበራዊ ነገር የሚባል የላቸው። በቃ ከዚህም ከዛም ብሎ ብሯን መያዝ ነው አላማው። ገባችሁ እንደነገራት ብሯን በቃ ብሯን እንዴትም ብሎ መያዝ ነው። ግን ሌላው ነገር ሲዝናና ስንበልሽ እንዴት ነው የሚዝናናው የሚለውን ላሳያችሁ። እንደኛ ብር አውጥቶ የሚዝናና እንዳይመስልሽ። ፋራን እንዴ ኢትዮጵያ ውስጥ ነው ብር አውጥቶ የምትዝናናው። እሱ የሚዝናና ወንድም እንዲህ ነው። ይልኝ እንዴት እንደሚዝናና ላሳየ። ይኸው ጫካ ውስጥ ገብቶ እዚህ ጫካ ገባሁ ዛሬ ትሬኒንግ ልሰራበት እንዴት በቅጠል ቆሎ አስራቻል። በቅጠል ነው ቆሎውን ራሱ የሚበል። ሰው አለመኖሩን እኮ የምታውቁት በቃ ሰው ሶሻል ላይፍ የለም የምትሉት ጫካ ውስጥ ለብቻው ነው የሚዝናናው ገብቶ። ይኸውልህ ስፖርትም መዝናናትም አንድ ነው ለሱ። የሌለ ስፖርት እኮ ነው የሚሰራው። በቃ ዝም ብሎ በዛው እየተዝናና ነው። ገባችሁ? ትርፍ ሰዓት ስላለው እየተዝናና ነው። ተገነጠለበት ተበጠሰ አለ። አንዱ ፓርት ተበጠሰበት መሬት ላይ ዘፍ እንጀምራለን። ፋኒ ነው ግን ሰው ፋኒ የገጠር ሰው ያስታውቃል። ከዚህ ሴት ክፍለ ሀገር ሰው ነበረ። ፋኒ ሰው ነው። እሺ ሌላስ በምን ሚዝናየው? ሌላም ሲዝናና ያላሳያችሁ ይኸውልህ ኢትዮጵያ ዛሬ ተዝናኑ ብሎ ነው የጻፈውላ። ለየት ያለ ምሳ ይኸውልህ አይታችሁት አታውቁም። እሺ አይታችሁታል ግን በልታችሁት አታውቁም። የማይገርማችሁ ነገር ይኸው ሰውየውን እየተዝናና ሲዝናና ራሱ ብር ላለማውጣት መኪናው ውስጥ ራሱ መኪና ውስጥ ኮፈን ውስጥ ገብቶ ነው የሚዝናናው። ገባችኋ? ምን ያዘ ይመስላችኋል? በእቃው ደግሞ ሹፉል አበላሉ ለየት ይላል። ማን ነው የሚኖረው? ሰራተኛ። ማን ነው የሚበላው? ሰራተኛ። ስትሰራ እንደኔ እንደዚህ ሪላክስ ኢንጆይ ላይፍህን እንዲንጆይ ታደርጋለህ። ከሰራ ላንተም ለሀገርህም ለዘመድህም ለቤተሰብህም አትመች። ኢማጂን ላይፍን ኢንጆይ እያደረገ ነው። ላይፍን ኢንጆይ የሚያደርገው መኪና ኮፈን ውስጥ ገብቶ ነው። ይሄኛ የተገነባ ሀገር ነው ያለ ነው። ሀገርህን ገንባ፣ ሃይማኖትህን ገንባ፣ ዘርህን ሀገርህን ገንቡ። የተገነባ ሀገር ቁጭ ብለን ሀገር አናፍርስ። ወዳችኋለሁ። ጋብለስ አሜሪካ፣ ጋብለስ ኢትዮጵያ፣ ጋብለስ አሜሪካ። ይሄ ለየት ያለ የዛሬ ምሳዬ አም ሲሪየስ ነው የምነግራችሁ። በጣም ተቀምሶ ታይቶ አይታወቅም። ምን ይመስላችኋል? ሼር ላድርጋችሁ። ከሰራችሁ ነው እንደዚህ የምትበሉት። ከሰራችሁ ነው እንደዚህ የምትዝናኑት። መስራት ነው የሚያዋጣን እስከምንሞት ማለት ነው። ከፊትህ ሞት ነው የሚጠብቅሽ፣ ከፊትሽ ሞት ነው የሚጠብቅሽ አንቺ ሁላ። እና ታዲያ ሞትን እንደው ወደ ፈጣሪ እየተጠጋ ፈጣሪ እንደው ያረክ ነው እንጂ የምትጠብቀው ላይክ የምንኖረው ለመስራት ብቻ የሚመስላቸው ነገር አለ። ባጭ ላይ ውጭ ሀገር እንዲህ ነው የሚኖሩት ለመስኪሞቱ በቃ ሌላ ነገር መስራት ብቻ። እንደዛ አይነት ላይፍ እኮ ላይፍ አይደል፣ ባርነት በሉት እኮ። ባሪያ ምንድነው ስራው? መስራት ብቻ። ገባችሁ አይደለ? ሰርተህ ራሱ አሪፍ ምግብ አሪፍ መዝናናት ካልተዝናናበት ምን ኖርከው? ከተወሰነ ዓመት በኋላ የለንም በዚህ ምድር ላይ። ወደዚህ ምድር ተመልሰንም አንመጣም። ምን አለ ታዲያ እዛ እስከምንሄድ ድረስ ጥሩ ነገር ብንሰራ፣ ለሚስት ብትመች፣ ለባልሽ ብትመች፣ ለልጆች ብትመች፣ ለሀገርህ ብትመች፣ ለሃይማኖት ለዘሮች ብትመቹ ምን ችግር አለበት? ችግር የለበትም። ምክርን ሰማን እባክህ። አሁን ምግቡን አሳየን። ሰው ሀገር ላይ በስደት የሰው የገነባው ሀገር ላይ የሰው ሀገር እየገነባን የራሳችንን ሀገር እናፈርሳለን። ወደ ምሳ ይልግባ። ልዩነቱ የምሳ ሰዓት ነው። እዩት። ምንድነው ምሳዬ? ዳቦ፣ አፕል፣ ኦሬንጅ። አስባችሁታል? ኦሬንጅ። ቪዲዮውን ግን ላይክ ኮሜንት እያደረጋል። አስባችሁታል? እንደዚህ ሰክሶ ምሳው ምንድነው? ኦሬንጅ። የቀን ስራ ለፍቶ አይታችሁታል? ቅድም ለፍቶ ምናምን ስራው ምግቡ የተረፈው ዳቦና ኦሬንጅ። አስቡት እንግዲህ። እሺ ሌላ ሲዝናናም ላሳያችሁ። ገና ይዝናናል፣ በነገራችን ላይ ይዝናናል። ሚዝናናው ግን በብር አውጥቶ አይደለም። ይኸውልህ እያያችሁ ወንዝ ዳር ይዞኝ ሄደ። ግን አራ እያያችሁ በደንብ እያያችሁ
እውነቴ ነው የምነግራችሁ። ይሄ ሁሉ ዛሬ የደስታ ቀኔ ነው። እግዚአብሔር የደስታ ቀኔ እንዴት እንደተደሰትኩ እንዴት እንዳስደሰታችሁ እግዚአብሔር እንዴት ተደሰተው ቲክቶክ ላይ 100,000 ሰብስክራይበር ስለሞላ ነው። 100,000 ያስገባችሁ 100,000 ፎሎወር ሰጣችሁ 100,000 ወይኔ እግዚአብሔርን እንዴት እንደምወዳችሁ እግዚአብሔር ይስጣችሁ። እግዚአብሔር 100,000 ያርጋችሁ። በእናታችሁ ተደሰትኩ። እግዚአብሔርን 100,000 ፎሎወር ከየት ከናንተ ከወዳጆቼ ከጥሩዎቹ ዓለም ላይ ካላችሁ ኢትዮጵያኖች ይመቻው። ግን ሲደሰት ግን ደስ ይባያት ላይ ሰውየው ደስ የሚል ሰውዬ ነው እና እንዲህ ነው የሚደሰቱት። ገባችሁ አይደለ? በቃ ሲዝናኑ ራሱ ወንዝ በቃ እንደ የኛ ሀገር የሞተ የምንለው ኑሮ የለም። በቃ ይሞት ስላችሁ ኖርማል ሰው ድክሞ ሰው ችስታ ሰው የሚኖረው ኑሮ ነው። ሲዝናኑ ወንዝ ዳር ጫካ ምናምን ሌላም መዝናናቱን ላሳያችሁ። ሲዝናና ይሉ ቀስ በሉ ታፕታፕ አታርጓት። ይሄን አይደለም ሌላ ላሳያችሁ። ሹፉልኝ ሲዝናና ተፈጥሮ ላሳያችሁ በእግዚአብሔር። ይሄም አይደለም ወንዝ ዳር ነው የሚዩት። ትንሽ ደክሞኛል። የደከመኝም ስራ አድሬ ነውና ደስ የሚል ነገር ሳይ እዚህ ባህር አጠገብ ቁጭ ብዬ አንዳንድ ነገር ላሳያችሁ ብዬ ነው። የእግዚአብሔር ስራ ተፈጥሮን ማለት ነው። ይዋቸው በጣም ተከታተሉ። ላይክ ኮሜንት ሼሩን ግን እንዳትረሱ። ለምን ደስ የሚል ነገር ስለሆነ እግዚአብሔር ደክሞታል ግን ያስታውቃል። አይኑን አያችሁት? አይኑ እኮ ተጨፍኗል እኮ ምንም የቀረው ነገር የለም። እነዚህ ዳኮች የምሰጣቸው እቺ ባናና ነው። በዚህች ባናና ስንቶቻቸው እንደሚሰበሰቡ ይዋቸው። ፀሐዩንም ይዩት። በቃ አያቻ ሚዝናኑት በቃ እንደዚህ ወንዝ ዳር ምናምን በቃ ምንም ወጪ የሌለው ማለት ነው። ገባቻ? ግን አንድ ማደንቃቸው ነገር ለልጆቻቸው they save something ይወላ የሚያደርጉት መቋጠር ለራሳቸው ብሩን ለማየት ብቻ አይደለም፣ ለልጆቻቸው ነው። ገባቻ? ልጆቻቸው ዘና ብለው እንዲኖሩ ነው። እዛ ውጭ ሀገር ከማንም ሳያንሱ እንዲኖሩ ነው። ገባቻ? በመጨረሻም ግን በምክር ላይ የሚገርም ምክር ይመክራል። ምክሩን ስሙት። ይኸውላችሁ አጸዳን ጨረሰን። ጋብለስ አሜሪካ ጋብለስ ኢትዮጵያ ወደ ቤታችን ልንሄድ ጨርሰን ያውላችሁ መንገዱ ያጸዳነውን መንገድ አጽድቶ ነው ጀምረን ይሄ የምታዩት ወደ ኋላ ልሄድላችሁ ከፈለጋችሁ አዩት። ይሄ ሁሉ ጸድቶ ይሄ የሚሄድበት በሙሉ ጸድቶ አሁን ወደ ቤታችን ልንሄድ ነው። ስራችን ጨርሰን አስረክበን ልንሄድ ነው። ይሄ ሁሉ አንድ ሰዓት ነው የፈጀው። በአንድ ሰዓት ውስጥ ብዙ ስራ መስራት እንችላለን። ለስራ እንነሳ፣ ለወሬ ጊዜ አይኖረን። እባካችሁ ሁላችሁ የነቃን የበቃን ነው። ምንም አያደርግልንም ብናወራ ብናሽቃብጥ፣ ሰው ጋር እንሄድ። ሰው ጋር ከሁሉ ነገር ሊያወጣን የሚችለው ስራ ብቻ ነው። ለእኛም ለሀገራችንም ለወጣቱም ለሁሉም የሚጠቅመው ማን ነው? ስራ። ከዛ ውጭ ምንም የለም። እየዞርን ነው በየዓለሙ፣ እየተሰደድን ነው በየዓለሙ። ለምን? ስራ ፍለጋ። ሀገራችን ቢሰራበት ስራ የለም ማለት ነው። ሀገራችን ቢሰራ ሳር የለም፣ አትክልት የለም፣ ዛፍ የለም፣ ኮምፒውተር የለም፣ ላፕታፕ የለም፣ ሁሉ ነገር አለ። ሰዎች የሉ። ምኞታችን ስደት ብቻ። የሚሰራን ደግፉ፣ የሚያወራን ተቆጡት። እወዳቸዋለሁ፣ አከብራቸዋለሁ። ሁልጊዜ ግን የምናደርገው መሰለህ ቤትህን፣ ልጅህን፣ ሚስትህን፣ ባልሽ፣ ልጅሽን አክብሩ። እሱን ካላከበራችሁ በእግዚአብሔርም ዘንድ ክብር የለንም። ሁሉ ጊዜ ሚዲያ ለኛ መጫወቻ ሆኗል። ሚዲያ ገንዘብ ነው። ፌስቡክ ብር ነው በዛሬ ሰዓት። ይሄ እርምጃችን አሁን ይሄ ወክ እያደረኩ የምቀርጸው ቪዲዮ ለኔ ሳንቲም ነው፣ ለአንተ ስድብ ሊመስል ይችላል። እየተማርክም እያስተማርኩም እየሰራሁ ነው። ስለዚህ በእንደዚህ አይነት ነገር ላይ መኖር መተጋገዝ ማድረግ ትልቅ ነገር ነው። የሰራ እንጂ የሚኖረው ያወራ አይደለም። በስራ እንማር፣ ብዙ ነገር እንስራ። እወዳችኋለሁ፣ አከብራችኋለሁ። እኛም እንወዳለን፣ እናከብራለን። ስሩ። ግን አንድ ነገር ግን የመጨረሻ ልላችሁ የምፈልገው ነገር እንደዚህ ግን እንደነሱ ብንለፋ ሀገራችን ላይ የምር አንለው ነገሩ ችጋራም ሀገር ውስጥ ያለ ነው። ላንለወጥ እንችላለን። ግን ቢያንስ እንደዚህ ብንለፋ ግን የሆነ ነገር ማግኘታችን ግን አይቀርም። ገባችሁ አይደለ? ያው ዛሬው እንግዲህ እንዲህ ላሳያችሁ ነበር የመጣሁት። ዲያስፖራዎች እዚህ መታችሁ ብትንቀባረሩብንም ይመቻችሁ። እንዲልፍት ብላችሁ የምታመጡት ብር ነው። በጣም ታሳዝናላችሁ፣ ደስ ትላላችሁ እንላለን። ኤኒዌይስ የዛሬ ቪዲዮ ይሄን ይመስላል። ሰብስክራይብ አድርጉልኝ አዲስ ከሆናችሁ። ኔክስት ታይም እስካገኛችሁ ፒስ